የመጨረሻው ቆሻሻ እኔ ማርያምን ነው የምልህ አንተ 5-1 እየመራን ነበረ እኮ ማን ነው የሚያምነው 5-1 እየመራን 5-4 ሰሩብን የሚባል ያሸነፍ እንዳይመስል ለጥለጣን ያረጉን ወይኔ የዋንጫ ቡድን ወይኔ ይሄ ደግሞ ቹኩምቤ ነው ምናምን የሚባል ሰው 3 እንኳን ሲያገቡብን አውት ኦፍ ኖዌር ነው ያገቡብን ከፔናልቲ ቦክስ ውጪ ማለት ነው እና ማለት ነው የሲዲኤም ችግር ወይኔ ዲፌንሳችን ሺት ሆኗል ደኗሩማ ራሱ ማለት ነው ሺት እያደረጉ የእሱን ስም እያጠፉበት ነው የሲዲኤም ችግር ግቡና ያውጥ ይህን ጨዋታ ያላያችሁ ማለት ነው ወይኔ ሃሽኛውን እኮ ሲጠምብን ነው እንጂ ሃላንድ ሁለት አንግል ላይ ሳተበት በቃ እድል ሲልህ እኮ ነው አንዳንዴ ጠመም ይልብሃል አንዳንዴ ግን እንዴት የፈለገ ነገር ይምጣልኩ እኮ ማንሲቲ የሚባል ሀያል ቲም ይዘህ እንዴት 5-1 እየመራ 5-4 ትለጠለጣለህ ለዞም እኮ መጨረሻ ላይ ሳቱት እንኳን ብታዩ እኔ ነፍሴ ልትወጣ እንደዚህ አንቀጥልም እንደዚህ ፔፕ የምትቀይሩን ተጫዋች እያወቅ እየተሳሰብን በእናት እየተሳሰብን ሁሌ ማታ እየተቃጠልኩ እየተኛው ነው አይ ፕሪሚየር ሊግ ለምን አባቴ ተኛለው አሪፍ ጨዋታ ለማየትስ አንቆይም ምን አይነት ጨዋታ ነው ማን ከ5-1 ፉላም ተነስቶ 5-4 አርጎት ማን ሲቲ ተጨንቆ ማን ቹኩቤዝ የሚባለው ልጅ ምን አይነት ጎሎች ነው ያገባው ማን ምን አይነት ጎሎች ልምጥጥ ዱራኑ ማል ሰማህም ነው ያለ ፈለው አም ባክ የሚባል ንግግር እንዳትናገር የኔ እኮ ዝም ብዬ ማሞግስሽ ማን ነው ይሆናል አሪፍ ሚዜ ስለሚወጣሽ ነው እንጂ ማን የእውነት ብታሰጊ ኖሮ ማን ሌላ አይነት አነጋገር ነበር የምናገረው ሌላ አይነት አነጋገር አድናቆቱ ከረገጣ ጋር ገባር ፍራቻ ፊቴ ላይ ታይ ነበር ገባሻል አሁን ግን ዝም ብዬ ነው ያበርተ ጎበዝ ልጄ ምናምን አይነት አድናቆት ነው አታካብጂ ማን 4 የውላችሁ ሲቲ ለምን መቼም እንደማያሰጋን ከፈለጋችሁ ነግራችኋል አርሰናል ደጋፊዎች ገባሻል 5 ጌም የነበረው ሊቨርፑል ነው ሊድስ ካምባክ ሰርቶብሽ ፉላም ካምባክ ሰርቶብሽ በአንዳንድ ጎል ዲፈረንስ እያሸነፍሽ ማን ፔፕ ዘንድሮ ማስተካከለው ችግር ውስጥ ነው ዘንድሮ አስተካክለው አሪፍ ትይዛለሽ ግን ለዋንጫ መቼም ማስተካከለው ፎደን የፈለገ ምርጥ ይሁን ሃላንድ የፈለገ ምርጥ ይሁን 5-4 እኩል ምናምን ምትውጪ አይነት ቡድን ነሽ ገባሽ አይደል ያኛው ቡድን ነው የሚወስነው ምን አይነት ጌም እንደሚሆን ምንም ማለልም ስለ ሁሉም ነገር እግዚአብሔር ይመስገን አብራችሁን ያመሻችሁ እግዚአብሔር ይስጣችሁ እኔ የሆነ ታይም ይሄ ነገር ራግቢ ነው ባስኬትቦል ነው ብዬ ቼክ አረኩ ገብቼ ማለት ነው በጨዋታው 9 ጎል ነው የገባው ዛሬ ሲቲ የወረደ ፐርፎርማንስ ነው ያሳየው ግን ያው 3 ነጥብ ይዘን ወጥተናል ከአንድ ጎል ጋር አይከፋም ብቻ በዚህ ስታተስ ከቀጠልን ከባድ ነው መሀሉ ላይ ክፍተት እንዳለ ታያላችሁና ብቻ በጣም ደስ ብሎኛል እግዚአብሔርን ግን ይሄ ምሽት አይደለም እግዚአብሔርን ጋይዝ እና በጣም ነው የገረመኝ እወዳቸዋለሁ ሲቲ ፋንስ በስመ አብ ወወልድ ወመንፈስ ቅዱስ ወይኔ ተረፍሽ ዛሬ ተረፍሽ በፈጣሪ ስም ቃል የለኝም ጋይስ ምን አይነት ሰከንድ አፍ ነው የተመለከተው ፉላም መጀመሪያ ማለት ነው እኔ ምንድናችሁ እንደዚህ ከየትኛው ዲቪዥን ነው የመጡት ምን አይነት ክለብ ናት ከነዚህ ግሪምስ ይሻላል ብዬ ነበር እንዴ ጋርዲዮላ ደምብዛቱን ነው ከፍ ያደርጉለት በስማም የመጨረሻው አቋራጭ ወይኔ ጋርዲዮላ የተፋችሁ ዛሬ ጋርዲዮላ የምር አመታህ አይደለም ጋርዲዮላ ጋይስ በጣም ብዙ ጥያቄዎች የሚነሱበትን ውሳኔ እየወሰነ እነ ራያን ቸርኪ እንዲሁም እነ ማርሙሽ ወሳኝ የሚገራረሙ እንቅስቃሴዎች ያደርጋሉ ቀጣዩ ጨዋታ ላይ ቤንች ናቸው ያበደ ነው ዛሬ አልፋችሁ ሾልካችኋል ኧረ ውርደት እኛ ከውርደት ነው የተረፍነው እኔ ምንም አልናገርም የምሬ ነው የምላችሁ ለማንኛውም እንኳን ደስ አላችሁ ስላሸነፍን ኤዊን ይዘዊን ሁሌ እንደምለው ግን በቃ ምንድነው እንዲ ጌም መቆጣጠር ያቃተን ጌም እንቆጣጠር ይሄኛ ተከላካይ ምንድነው ምን አይቆ ቹኩየንቼ ደግሞ ማነው ቹኩየንዜ በስማ ዛሬ ከውርደት ነው የተረፍነው 5-4
ይሄ ለተቀናቃኝ ቲም ሊያስደስት ይችላል፣ ግን ለኛ በጣም ሊገሉን ተበሰቀቀን። ሲቲ አሸንፏል። ሌሊት ነው ማንም አያየኝም በላችሁ። ምን አይነት ጌም ነው? ምን አይነት ጌም ነው? የምር ይሄን ጌም ያላያችሁ ሰዎች ጨዋታ አምልጧችኋል። በጣም የሚያምር ጌም ማለት ነው። ከ5-1 5-4 ጭራሻቸው ወጣችሁ ነበር። የምሬ ነው። ግቫርዲዮል ዛሬ ግቫርዲዮል አተረፋችሁ። እድሜ ለግቫርዲዮል በሉ። በጣም የማይሆን ጨዋታ ነው የጨዋታችሁ። የምሬ ነው። በተከታታይ ሳምንት የተመለከትነው ነገር ነው። ሲቲ ውጤቱን ማስጠበቅ አይችልም። የምሬ ነው። ጌም ማኔጅመንት ጋርዲዮላ ጠፍቶበታል ማለት በቃ ቲማችሁ በጣም ልክ አይደለም ማለት ነው። ጋርዲዮላ ጌም ማኔጅመንት ላይ ችግር የለበትም ነበር። ገባችኋ? 2-0 ከመራችሁ 4-0 ያደርግባችኋል። ችግር የለም። ከ5-1 5-4 ሲሆን ጋርዲዮላ እናይችሁ አላውቅም። ቆይቻለሁ። ማን ምንድን ነው? ፎደን በጣም ወደ ፎርሙ ተመልሷል። በጣም ጽድት ያለ ነገር ማለት ሃላንድም 1 ጎል 2 አሲስት ዛሬ። ወይኔ ኪንግ ያን ኳስ ቢያገባው ኖሮ ፈጣሪ ያተረፋችሁ። ወይኔ ከዛሬው ጨዋታ አንድ የሚያምር ነገር ማሊያችሁ ብቻ ነው። ምንም አልተጫወታችሁም። የምሬ ነው። ሰከንድ ሃፍ ላይ በጣም ነበር የተበለጣችሁት። ፈርስት ሃፍ ላይ እኔ ጨዋታው አስጠልቶኝ ነበር። በጣም ጥፍጥፍ አድርጋችኋቸው ነበር ማለት ነው። ፉላሞች ቺኩዌንዜ በጣም ነው የሚችለው። ማን ቺኩዌንዜ ቀድሞ መግባት የነበረበት ሰው ነው። ቺኩዌንዜ በጣም ነው የሚችለው። ዛሬ የፉልሃም ባለቤት በሆን ኖሮ የፉልሃምን አሰልጣኝ አባረረው ነበር። ከምር እንዳትመጣ ነው የምለው። በዛው ቅር ነበር የምለው። ለምን መሰላችሁ ይሄን ያልኳችሁ? ቺኩዌንዜን የመሰለ ተጫዋች እነ ኪንግ ምን አይነት ተጫዋቾች ናቸው? እነዚህን የመሳሰለ ተጫዋች ይዞ በማን ነው የሚጫወተው? በማይረቡ ተጫዋቾች ሰብስቦ ሆን ብሎ ነው የሚመስለው። እግዚአብሔርን ሊሆን ለሲቲ ጊፍት ለመስጠት ነበር የሚመስለው። የምር በጣም የሚያስጠላ አሰልጣኝ ነው ያላችሁ ፉልሃም። በጣም የሚደብር አሰልጣኝ፣ የሚቀፍ ማለት ነው። ሌላው ደግሞ ምንድነው ሲቲ እንዳትፈሩት ሁላችሁም። ይሄ አሁን በተለይ አርሰናል ደጋፊዎች መፍራት ካለባችሁ መፍራት ያለባችሁ ቸልሲን ነው እንጂ ሲቲን አይደለም። ለምን መሰላችሁ? ሊድስ ዩናይትድ ጋር ባለፈው ጨዋታ ላይ 2-0 እየመራ 2 እኩል ሆኖ ምናምን ነገር አለቀ። አሁን በ4 ጎል ልዩነት እየመራ የነበረውን ጌም እንዴት ተጨንቆ እንደወጣ ይሁት ቁጭ ብድግ ብሎ እና ይህን ቲም ነው የምትፈሩት? እንደ ሊቨርፑል የሆነ ታይም ድረስ ነው በቃ። ከዛ በኋላ መውረድ ይጀምራል። ታዩታላችሁ። በጣም የሚያስቅ ቲም ነው ሲቲ ማለት። እኔ እንዴት ራሱ እንደዚህ እንደሆነ እኔ 4 ውስጥ ላይ ይጨርሳል ብዬ አልገመትኩም ነበር። ግን በቃ የሆነ ፎርም ላይ ነበሩ። አሁንም አሪፍ ላይ ናቸው። በረኛው በተለይ ምርጥ ነው። ግን ታዩታላችሁ ሲቲ በጣም የሚቸገር ቲም ነው። የማይረባ ቲም ነው ያላችሁ ሲቲ። እኔ እንጃ አላውቅም ለምን እንደዚህ እንደሆኑ ግን ያን ሁላ ጎል ልዩነት እየመራ ያለ ቲም በዚህ ልክ ተሰቃይቶ ሲወጣ ከባድ ነው በጣም። ለማንኛውም ፎሎ ማድረግ እንዳይረሳ። ይመቻችሁ። አረ ምን እየሆንን ነው ቤተሰብ? ምን እየሆንን ነው? በመጀመሪያ ከየትም ፍጪው ዱቄቱን አምጪው። ለምን 11-9 አናሸንፍም? ዊን ዘዊን 3 ነጥብ አያገባን። ግን እያጠፋን ያለ ነው። ለምን እግር ኳስ ላይ መጥፎ ነገር ቢባል ቢኖር ሞሜንተም ነው። ሞሜንተም ደግሞ እኛ እየሰጠናቸው ነው። እኛ ፈርስታፍን የሚገርም አድርገን እንቆጣጠራለን። 3-1 3-0 ምናምን 1 ጎል ሲያገቡብን ይጀመርላል ማለት ነው። እሺ ቶ ሰከንድ ሃፍ እኮ እንደገባን 4-1 5-1 ጠቅ አደረግን ማለት ነው። ከዛ ከ5-1 5-4 አረ ተርፈን ነው። ስንት ኳስ አውጥተውልን ነው እንዲህ። እሺ ምን እናድርግ? የምር እንዴ ምን እናድርግ? እሺ 5-1 አሰፋ ነው። እሺ ምን ይሁን? እንዲህ ኪት እናስቆመው። እኔ እኮ እኔ በምን ልንገረው ለፒፕ ኩርሳኖቭን አስገባው። ፈጣን ነው፣ ፊዚካሊ ፊት ነው። ከኑኔዝ በቃ ምንድን ኑኔዝ ወደፊት እየመጣ ስለሚያጣ አያጠቃ እንዴ። እኛ እኮ መከላከል ነው የሚያስፈልገን። ኑኔዝን ማለት ነው ኬቪን የሚባለው ልጅ 90ዎች ውስጥ ብቻ 4 ነው ምናምን ቴኮን አድርጎታል። 10 ምናምን ፈታ እያለ ነው የሚያልፈው። ይሄ እንዲቀር ከፈለገ ኩርሳኖቭን ያስገባው። ለምን ስትታለፍ የሆነ የጎል ድል ይፈጠርብሃል። ቹኩዌዜ የሚባል ልጅ ፈጀን እኮ ሁለት። አንደኛውም በግራ ሁሊ በዚህ ጋር ኧረ በስመ አብ ድብደባ። ለማንኛውም ምንም ያለምን 11-10 አናሸንፍም። ለዊን ዘዊን 5-4 አሸንፈናል። ያበደ ማች። ነገ ደግሞ አርሴ ከብሬንትፎርድ ይቋጠራል። ፒስ። በፕሪሚየር ሊግ ታሪክ 7ኛው ነው የሁሉ ጎል አንድ ጨዋታ ላይ ሲገባ። ቅድም ሲቲ ተጨንቆ ነው የሚያሸንፈው ስለ ኮሜንት ላይ ጮኮ ሰውዬ የት አለ እስቲ? አያሸንፍም እኮ አላልኩም፣ ይጨነቃል ግን ብያለሁ። አውቀዋለሁ፣ እኛ ቲሜን አውቀዋለሁ። እኔ አሁን አሸነፍኩ ብዬ ልንጫጫባ አልችልም። ሁሉም እኮ አሪፍ ጎል አግብተዋል። ራይንደርስም አግብቷል፣ ሃላንድም አግብቷል፣ ፎደንም አግብቷል፣ ዶኩም ዲፍሌክሽን አግብቷል። ሌላኛው ማን ነው? ራሱ ፎደን አግብቷል። አሪፍ ግን መልሶ ይገባባቸው። መልሶ እንደዚህ መቀጥቀጥ ማለት መጠቃት ማለት ምን ማለት ነው? እንደ ዋንጫ ተፎካካሪ እኮ ልንዳድን ነው እንጂ ልንደሰት አይገባም። ፔፕ ይህን ነገሩን መቀየር አለበት። ለማንኛውም 3 ነጥባችን ይዘን ወጥተናል።
ከተፈራው ከፉላም ጨዋታ 3 ነጥባችን ይዘን ወጥተናል። ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ ማድረግ እንዳረሱ። ይመቻችሁ። ሲቲዝን ዛሬም በጭንቅ ነው የወጣችሁ፣ በጭንቅ ነገር ግን ተጋዳይነታችሁ አልሸነፍ ባይነታችሁ ሳላደንቅ አላልኩም። ከ5 ለ1 5 ለ4 አድርገው ጀግና ናችሁ ፉላሞች። የሚገርም ጨዋታ በቃ ለዚህ እኮ ነው ፕሪሚየር ሊግ የምንወደው። ነገር ግን ፈላው ተፋልማችኋል። ይመቻችሁ። በቃ እየተመለሳችሁ ነው ያላችሁ። ንገሩን፣ እየተመለሳችሁ ነው። ቁርጡን ንገሩን። እኛም እንድንዘጋጅ የእናንተ ነገር ወጣ ገባ ሆነ። ነገር ግን ዊን ኢዝ አ ዊን። የትም ፍጪው ዱቄቱን አምጪው ነው ጨዋታው ፕሪሚየር ሊጉ ላይ ሴት ፒስም አምጣው ከ5 ለ1 ምናምን ተመርተህም ማሸነፍ መርተህም ማሸነፍ፣ ዋናው ዱቄቱን ብቻ አምጣው። ዱቄቱን አምጥታችኋል፣ በቂ ነው። ነገር ግን የሚገርም ጨዋታ ነው ያሳዩት ፉላሞች። ራሱ ግን ለተጋዳይነታችሁ ዋው! እንደምንም በሞት ተጣጥራችሁ አጣጥራችሁ ወጣችሁ ጨዋታ። ይመቻችሁ። በመድኃኒዓለም የሚያስብል ጨዋታ ዛሬ ማለት ነው። ፈላው እንኳን ደስ አላችሁ። የምሬን ነው። 5 ለ1 ሲመራ ቆይቶ እንዴት ነው 3 ጎል ተራ ገብቶበት 4 ለ5 አለቀ ሲቲ። ፈላው ይመች። ይሄ ነጥብ በትክክል ያስፈልግ ነበረ። ፉላምን ዛሬ በትክክል የገርፈው ሃላንድ ባክ ተመለሰ። ከ3 ጨዋታ በኋላ ሃላንድ ተመልሷል። 1 ጎል አገባ፣ 2 አሲስት አረገ። ፎደንም ተመልሷል። ያራዳ ልጆች ሬንጀርስን ጎል አገባ። ምን አይነት ጨዋታ ነበር በመድኃኒዓለም። ኦልሞስት በቃ አልቋል ምናምን ብዬ 5 ለ1 ሲመራ እንዴት ነው ይህን ታህል ጎል ይዘንባል ብዬ ትጠብቃለህ? እንዴት ትጠብቃለህ? 3 ጎል አገቡ፣ 4 ለ5 በሚካኤል። የሚገርም ጨዋታ። ፈላው በትክክል ፖይንት ያስፈልግሽ ነበር። በትክክል አሳክተሻል። ይመችሽ። የምሬን ነው ይመችሽ። ሃላንድ ግን ይችላል። የአራዳ ልጆች የምሬን ነው። ያገባው ጎል ፎደን ያገባው ጎል፣ አረ በሚካኤል ይሄ ከአርሰናል የሄደው ፉላም ላይ ራሱ ያገባው ጎል በሄዲንግ በቴስታ የሚገርም ጎል። ብቻ አሪፍ ጨዋታ ነበረ። ይመቻችሁ። እግር ኳስን እኮ የምንወደው ለዚህ እኮ ነው። አረ ምን አይነት ፉትቦል ያየነው! አረ ምን አይነት ጨዋታ ያየነው! ማንቸስተር ሲቲ ከፉላም ይቻላል እንዴ? 9 ጎል እኮ ነው የተመለከትነው በዚህ ጨዋታ። አረ በስመ አብ! ጨዋታ አየን ፉላም አየን ሲቲ። ያገቡታል። 5 ለ1 እየመራ ሲቲ 3 ጎል ነው ከዛ በኋላ የተቆጠረበት። ምን አይነቱን ፉላም ነው የተመለከትነው። ክራቨን ኮቴጅን አያስደፍርም ብሎ ነበር። መጨረሻ ላይ እንግዲህ በስማ ምን አይነት ኳስ ነው ያወጡት ሲቲዎች። 5ታቸው ወጥተው ነበር እኮ። ኧረ በስማ የነ ፊል ፎደን የሚያገቡትን ጎል፣ ሃላንድ የሚያገባውን ጎል፣ ራይንደርስ የሚያገባውን ጎል አድንቀን ሳንጨርስ ከዛ በኋላ እንግዲህ ምን አይነት ነው ቺኮዚ እንዴት ተቀይሮ ገብቶ እነዛን 2 ጎሎች ያስቆጠረው። ኧረ በስማ ምን አይነት ፉክክር የተመላበት ጌም ነው። አረ ዛሬም እንግዲህ ሲቲ እጅግ በጣም ከሊድሱ ጨዋታ በኋላ ዛሬም እንግዲህ እጅግ በጣም በፉላም ተፈትኖ አሸንፎ ወጥቷል። ኮንግራውናል ሲቲዝኖች። ግን ለፉላሞች እውነት ይገባቸዋል። አቻ ውጤት ግን ይገባቸው ነበር። ከምር ጀግና ናቸው። አረ በስመ አብ! ኢዮቢ ሲምዝሮ እንዴት ነው የሚጫወቱት! አረ በስመ አብ! 2 ጎል እንግዲህ እነሱም አንዳንድ ጎል አስቆጥሯል። አረ ይመቻቸው። ዋው! የሚገርም ጨዋታ ነው ያየነው። ኮንግራ ሲቲዝን። ቋጠርኩ ምንም ወፍ የለም። ሰሞኑን ያው ዩናይትድም ላይ ስቋጠር ዩናይትድ ካምባክ ሰራ ጭራሽ ቋጠሯ አልሳካ ብሎኛል። ተኙ፣ ደህና ደሩ። ወይኔ ፉልሃም አጓጓችሁኝ። እኔ እኮ ማለት ነው ትቼው ነበር። በቃ በተኛ ይሻለኛል ጋደም ብዬ ምናምን ብዬ ቋጠሮ ፈትቼ አጓጓችሁኝ። ምን አይነት ጨዋታ ነው! ቢስሚላ ሲቲ ያሸንፏል። በ2 ነጥብ ሆኗል ልዩነቱ ከአርሰናል ጋር፣ አርሰናል ሲጫወት ድረስ ማለት ነው። እና መጣላችሁ ምናምን ዛቻ መኖሩ አይቀርም ይሄንን ሰሞን እንዳለ ማለት ነው። ኢትስ ኦኬ። አርሰናል መልእክቱ የተላለፈለት ይመስለኛል። ሲቲ ስቲል አያሳምንም። አዶን ነው እንዴት እያሸነፈ ሁላ እንደሆነ ማለት ነው። ግን አርሰናል ወጥሮ መጫወት አለበት የግዴታ። እነዚህን 2 ጨዋታዎች የነገውን ጨዋታና ከቪላ ጋር የምናደርገውን ጨዋታ የግዴታ ማሸነፍ አለብን። ሲቲ ግን አዶን ነው። አረ ቢስሚላ ስንት ነው ከመስመር ላይ ወጣባቸው ኳስ ፉልሃሞች። ያበደ ጨዋታ ነው። ግን ያመለጣችሁ ሰዎች ወይ ተስፋ ቆርጣችሁ የተኛችሁ ሰዎች ሰከንድ ሃፍ የሚገርም ጨዋታ ነበር። የ9 ጎል ድራማ የ9 ጎል 5 ለ4 ያለቀው። መሀል ላይ ባርሳ ከአትሌቲኮ ለማየት የቀየርኩት ራሱ ቆጨኝ። ረበስማ ፈርስት ሃፍ 4 ጎል፣ ሰከንድ ሃፍ 5 ጎል። 98ኛው ደቂቃ ላይ ቫርዲዮል ጎል ላይን ክሊራንስ አድርጓል።
ምን አይነት ጨዋታ ነው? ኒኮ ጎንዛሌዝ እንደዚህ ለማንቸስተር ሲቲ አንበሳ እንደሆነ አላውቅም። እሱ ሲወጣ እኮ ጭራሽ ቅርጻቸውን ማጡ። ፔፕ ጋርዲዮላ ሳቪኒዮ ላይ እያበደበት ነው። አሁን ራሱ ቀይሮ በዶኩ አስገብቶ ጭራሽ እሱም አልቻለም። ማን የሚባለው 22 ቁጥሩ የፉላም እሱ ኬቪን ብራዚላዊ እሱ በጣም መንገድ አደረገው። ማቲያስ ኑኔ ዝም ብሎ እያለፈው ነበር። በስመ አብ ብቻ በጣም አስገራሚ ጨዋታ ነው ያየነው። እናንተስ ምን ሀሳብ አላችሁ? ያመለጣችሁ ደግማችሁት ይመቻችሁ። ፉል ላይክ ሼር ማድረግ አይረሳ። ወየው መጡልን መጡ። እኔ ምንም ልል አልፈለኩኝም። አንድ ሳምንት እንዴት አምጥ ገለባበጠ። አሁን እርግጠኛ ነኝ ምድረው ያለ አርሰናል ደጋፊ ጭስ ላይ ኃይለኛ ጭንቀት ነው። እርግጠኛ ነኝ ሲቲ ተንኮታክቶም ተንፈራፍሮም ቢሆን አፍሮስ እስከ መቼ እንደዚህ እንደሚያሸንፍ አላውቅም። ግን አሁን ላይ ያለው ነጥብ ዝምታይ ለነጥብ ልጅ ነው። አርሰናል ዶሮ ስር እየተነፈሰ ነው እንጂ እንዴ ዘንድሮ እግዚአብሔር ይመስገን ማንቸስተር ሲቲ እግር ኳስ ነው ባስኬትቦል ነው የተመለከትነው ጋይስ። ማንቸስተር ሲቲ ዛሬ ተርፏል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ክራቮን ኮቴጅ ተጉዞ ፉልሃምን የገጠመው ማንቸስተር ሲቲ 5-4 ማሸነፍ ችሏል። በጣም ድራማዊ የነበረ ጨዋታ ነበር። በእርግጥ ለተመልካች በጣም የሚያዝናና አይነት ጨዋታ ነበር። ምክንያቱም 9 ጎል ነው በጨዋታው ላይ የተቆጠረው። ማንቸስተር ሲቲዎች በዚህ ጨዋታ ላይ ገና በመጀመሪያው አጋማሽ በኤርሊንግ ብራውት ሃላንድ፣ ቲጃኒ ራይንደርስ እና ፊል ፎደን ጎሎች አማካኝነት 3-0 መምራት ችለው ነበረ። ታዲያ የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይም ፉልሃሞች በስሚዝ ሮ ከግንባር ኳስ በተገኘች ጎል አማካኝነት ጨዋታውን 3-1 ማድረግ ችለው ሁለተኛው አጋማሽ ላይ እንግዲህ ምናልባት ወደ ጨዋታው ሊመለሱ ይችላሉ ተብሎ ተጠብቆም ነበረ። ነገር ግን ከሁለተኛው አጋማሽ በኋላ የተፈጠረው ነገር ሌላ ነበረ። ማንቸስተር ሲቲዎች በፊል ፎደን ተጨማሪ ጎል በማስቆጠርና ሳንደርበርግ በራሱ መረብ ላይ ባስቆጠረው ጎል አማካኝነት ጨዋታውን 5-1 መምራት ቻሉ። ታዲያ እዚህ ጋር ጨዋታው ማንቸስተር ሲቲ የገደሉት ይመስል ነበረ። ነገር ግን በድጋሚ ማንቸስተር ሲቲዎች ላይ ኢዮቢና ቺኩዌዚ ያከታትለው ባስቆጠረው 2 ጎሎች አማካኝነት 5-4 ሆኖ ጨዋታው እስከ የመጨረሻዋ የዳኛው ፊሽካ ድረስ ማንቸስተር ሲቲዎች ጭንቅ ውስጥ የገቡበትን አጋጣሚ ተመልክተን ነበረ። በዚህ ጨዋታ ላይ ኤርሊንግ ብራውት ሃላንድ በፕሪሚየር ሊጉ በ111 ጨዋታዎች ብቻ 100 ጎሎችን በማስቆጠር እንግዲህ ፈጣኑ ጎል አስቆጣሪ በመሆን ሪከርድ መስበር ችሏል። ያለን ሺረርን ሪከርድ ማለት ነው። 2 አሲስቶችንም በስሙ ማስመዝገብ ችሎ ነበረ። 2 አንግሎችም ገጭቶበት ነበረ። ግን ጨዋታው በጣም አዝናኝ የሚባል ጨዋታ ነበረ። ለማንኛውም በናና ቤት ጓደኞቻችሁን በመጋበዝ ብቻ ገንዘብ መስራት ትችላላችሁ። በናና ቤት ሪፈራል ቦት እንግዲህ ገንዘብ መዝራታችሁን እንዳትረሱ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። በስማ ምን ይባላል አሁን ይሄ ጋይስ? ምን አይነት አስደናቂ ጨዋታ ነው! ተመልከቱት። በቃ እኔ ምንም አልነግራችሁም። እዩት። ማንቸስተር ሲቲ 5-1 ሲመራ የነበረውን ጨዋታ 5-4 ሆኖ ከጉድ ነው የወጣው ማለት ይቻላል። ባለቀ ሰዓት ፉልሃሞች አስጨነቋቸው። ለማንኛውም በጣም ወሳኝ ወርቅ የሆነ ውድ 3 ነጥብ ነው ዛሬ ማንቸስተር ሲቲ ከክራቨን ኮቴጅ ከፉልሃም ሜዳ ይዞ መመለስ የቻለው። ኤርሊንግ ሃላንድ በ111ኛው ጨዋታው 100ኛ የፕሪሚየር ሊግ ጎሉን አስቆጥሮ ሪከርዱን በእጁ አስገብቷል። ከዚህ በፊት አላን ሺረር በ124 ጨዋታ ነበር 100ኛ ጎሉ ላይ መድረስ የቻለው። በሊጉ 100ኛ ጎል ላይ በትንሽ ጨዋታ መድረስ የቻለ የመጀመሪያው ተጫዋች ኤርሊንግ ሃላንድ ሆኗል። ፊል ፎደን የዚህ ጨዋታ ኮከብ ነበር። ለእኔ በግሌ 2 ጎሎችን አስቆጥሯል። በጣም ድንቅ እንቅስቃሴ ማድረግ ችሏል። ሲቲ ግን አማካይና ተከላካይ ክፍሉ በጣም አሳሳቢ ነው ጋይስ። ፔፕ ጋርዲዮላ በጣም ጨንቆት ነው ይህን ጨዋታ የጨረሰው። ፉልሃሞች የሚገርም ተጋድሎን ያሳዩን። ለማንኛውም ማንቸስተር ሲቲ ነገ አርሰናል እስከሚጫወት ድረስ ከመሪው አርሰናል በ2 ነጥብ ዝቅ ብሎ 2ኛ ደረጃ ላይ መቀመጥ ችሏል። እንግዲህ አርሰናል ላይ ጫና እያሳደረ ይገኛል። ስለ ሲቲ የምሽቱ እብደት የተሞላበት ድራማቲክ ጨዋታ ምን ትላላችሁ? ሀሳባችሁ ደግሞ ለትንሽ ፉልሃም ምን አይነት ቲም ነው? ነጥቡን አጥቧል። አሁን ቂጡ ይጥበበለትና ነጥቡን አጥቧል። ወደ 2 አድርጎታል። 100% የማይደርስ 100%። አሁን የአርሲ ደጋፊ መጨናነቅ አያስፈልግም፣ መደንቅጥ አያስፈልግም። አርሰናል ነው ደግሞ አርሰናል ነው። ነገ ብሬንትፎርድን ግልብ ደንቆሮትን ምንም አይነት ተስፋ የለውም። ምንም አይነት ዛሬ በእድል ያለፈው በእድል የአርሲ ደጋፊ መጨናነቅ ምናምን ማሰብ አያስፈልግም። የእውነት ይሄ ዓመት የአርሰናል ነው ደግሞ የአርሰናል ነው። ይሄ ቦርኮቲ ይሄ ግማታም ሽታታ ዛሬ ያለፈ ለትንሽ አመለጠኝ። ግን ፉልሃም ይለያል። የአርሲ ደጋፊ ምንም እንዳታስብ 2 ነጥብ ሆነ ምን ሆነ ነገ ብሬንትፎርድ ወይ ፋሚሊ በጸሎት ነው ጌሙ ያለቀው። በጸሎት 5-1 እየመራን 5-4 አድርጉ ፋሚሊ። እዛው ማለት ነው። እዛው
ይሄ ቹኩዚ ነው ምናምን የባጆች ገብቶ ደግሞ ጨዋታውን ቀያየሩ ጨዋታውን ገብቶ ላሽ ፋሚሊ ተዋርደን ነበር። ግቫርዲዮል ያወጣው ኳስ ማለት ነው 97 ላይ ያወጣው ኳስ አተረፈን። ግቫርዲዮል ትለያለህ መቤቴን ፋሚሊ ማለት ነው። ኮርና ኳስ ምንድነው ችግራችን ግን የተቃራኒ ክለብ ጨዋቾች 4-5 ሆነው ከቦክስ ውጭ ቆሞ ኳስ ጠብቁ። የኛዎቹ ሁሉም አሊ ናቸው። ሁሉም ይመጣል ኳስ ይልጥ ይገባል። ብቻ ዞሮ ፋሚሊ አሸንፈናል። ፎደን ትለያለህ ዛሬ ዲያሽ ነበር በቃ ደሙን ሰጥቶ ሲከላከል የነበረው። ሌላኛው ማነቀበል ቆስ ደግሞ ማን ነው? በርናንዶ ሲልቫ ግን ታጋይ ነው ፋሚሊ ማርያምን። በርናንዶ ሲልቫ ታጋይ በቃ ታጋይ በሁሉም ነገር ማለት ኳስ ድሪብል ሲያደርግ ሲከላከል ነበር በሁሉም ነገር ፋሚሊ። የሚያስደነግጥ ጨዋታ ነበር የተጫወት ነው። ዞሮ አሸንፈናል። ምድረ ቋጣሪ ሁላ ተኛ በቃ ስቋጥር የነበርክ 3 ሲሆን 2 ሲሆን 4 ሲሆን ስቋጥር የነበርክ እንዳለ ተኛ። ኤርሊንግ ሃላንድ ደግሞ ፋሚሊ ሪካርድ ሰብሯል እንደገና ማለት ነው። በ111 ጨዋታ 100 ጎል ማለት ነው። የአላን ሺረር ሪካርድ ጣሰው በ111 ጨዋታ ብቻ ማለት ነው። የቶፕ ጎል ስኮረር ማለት ነው። የአላን ሺረር ሪካርድ ሰብሮታል። በቃ ይሄ ነው ሲቲ ፋሚሊ። የመቻቹ ኮፒ ሊንክ ማድረግ እንዳይረሳ። ዞሮም ቢሆን ፋሚሊ 3 ፖይንታችንን አግኝተናል። ይመቻችሁ ፈለው አሁን ምን ይባላል? አቤት ያለፈው ጨዋታ ከሊድስ ጋር 2-0 መርታችሁ ማለት ነው። 2 እኩል ሆናችሁ እንደምንም በቃ ላበላ ሆናችሁ 3-2 አሸነፋችሁ። ዛሬ 5-1 መርታችሁ እንዳለ ቋጣሪዎቹ ወያሎቹ ናም ተኝተውላችሁ ማለት ነው። 5-4 ምን ይባላል? አሁን እነሱ አያምኑም። ጠዋት ተነስተው ማለት ነው ምን ተፈጠረ እነሱ የሚያውቁት ታሪክ የለም። ምንድናቸው አሁን እናንተ? ኧረ በል ቀርባችሁ በሁለት ነጥብ ታጠባላችሁ ምናምን ሲባል እናንተ እዚህ ማይመጡም ጭራሽ ማለት ነው። ምን ይቀልኛት? ፔፕ ጋርዲዮላ ኒውት 5-4 ይሆናል። በቃ ቁጭ አለ። ምን እንደተፈጠረ እየገቡም ያለም አይመስለኝም። ለማንኛውም ይሄን ጨዋታ ተሸነፍና ፈለው እመጣልሃለሁ ማለት ነው። እንዳትሸነፍ ይሄን ጨዋታ ነግሬሃለሁ። አረ ቢስሚላ ምን አይነት ጨዋታ ነው በእናት ቲነችና በቃ እግር ኳስ ለሚጀምር ሰው መጋበዝ ያለበት ምርጥ ጨዋታ ማለት ይሄ ጨዋታ ነው። አንተ ፉልሃም ምን አይነት ነገር ነው ያሳዩን? 5-4 ነው የተሸነፉት። ነገር ግን 5-1 እየተመራ የነበረ ቲም አስበው እስኪ 3 ጎል አስቆጥሮ አስጨንቆት የወጣ ቲም አስባል። እስከ መጨረሻው ደቂቃ ድረስ ታግለው ነበረ። አረ ምን አይነት ነገር ነው ያየነው? የተሞከሩት እያንዳንዱ ኳሶች ጎል ነበሩ። ኦን ታርጌቶቹ ጎሎቹ ናቸው። በቃ ሴፍ የተደረገችው አንድ ኳስ ነች፣ እሷም ከፉልሃም በኩል የተገኘች ነች። ሌላው በአጠቃላይ ጎል የገባ ነው። አንተ የሚገርም ጨዋታ አንተ የፉልሃም ደጋፊዎች ራሱ በጣም የሚገርም ትግስት ያላቸው ደጋፊ ነው። ክለባቸው 5-1 እየተመራ ወንበር ተነስቶ ከወንበር ላይ ተነስቶ ወደ ውጭ ወጣ አንድ ደጋፊ አልነበረም። አባቴ ምን አይነት ነገር ነው ያሳዩን? ገራሚውን ጨዋታ ነች። ሃላንድ በትንሽ ጨዋታ 100 ጎል ያስቆጠረ ተጫዋች ሆኗል። በ110 ጨዋታ 100ኛ ጎሉን ማስቆጠር ችሏል። ድራማዊ የነበረ በቃ ፊልም በለው። ይሄ እግር ኳስ ሳይሆን ፊልም ማለት ትችላለህ። ለማንኛውም ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። የሚያራዳ ልጆች